በተለምዶ የጨረቃ ቤት የሚባሉ ካርታና ፕላን የሌላቸው ቤቶችን በተመለከተ በሸገር አዳማና ቢሾፍቱ ከተሞች ከፍተኛ ስጋት መፈጠሩ ይፋ ተደረገ። በዚህም መሰረት በእነዚህ ከተሞች የሚገኙ ነዋሪዎች የገነቧቸው ቤቶችን በተመለከተ አስደንጋጭ መረጃ እንደደረሳቸው ታውቋል። በሌላ በኩል ደግሞ ከመሬት ጋር በተያያዘ የመሬት መረጃዎችን ዲጂታላይዝ በማድረግ ከወረቀት አሰራር መወጣቱ ታውቋል። ይህ ውሳኔ ህገወጥ የካርታ ዝግጅትና የመሬት ወረራ ወንጀሎች እንዲሁም ደግሞ የመሬት ዘርፍ ብልሹ አሰራርን ማስቀረቱ ተነግሯል። ስለ ጨረቃ ቤቶች፣ ስለ መሬት፣ ስለ ጤና ተቋማትና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ያገኘነው መረጃ ያመለክታል። የኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ ኦሮሚያ በቅርቡ ሄደው መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩ ታውቋል። እነዚህን ህገወጥ ቤቶች ህጋዊ የማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከወን የሚያትተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ያመለክታል። ይህን አሰራር የሚከታተሉትና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽህፈት ቤቶች መሆናቸውን የሚደነግገው ይሄው መመሪያ አመልካቾች ማመልከቻቸውን የሚያስገቡበትን ቀንም በይፋ ማስታወቂያ እንደሚገለጽ ያብራራል። የከተማ መሬት አስተዳደር ጽህፈት ቤቶች በማመልከቻቸው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑ ከተጣራ በኋላ ቤቱን ህጋዊ የማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀመር ያዛል። ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሽንሸናና ደረጃ ወይም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው አትቷል። እነዚህን ህገወጥ ቤቶች ህጋዊ የማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን እንደማያካትት በመመሪያው ላይ ተገልጿል። ክፍያን በተመለከተ በሊዝ አሰራር በሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 2025 ዓ.ም ጀምሮ ያለውን የሊዝ ውዝፍ ክፍያ እንዲሁም ደግሞ የጣሪያና ግድግዳ ግብር ክፍያ አመልካች መክፈል እንደሚኖርበት መመሪያው ይደነግጋል። በመሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24 2005 ጀምሮ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣሪያና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30 በመቶ ቅጣት መክፈል እንደሚጠበቅባቸው ሰነዱ ላይ ተጠቅሷል። ክፍያውን በአንድ ጊዜ ከፍለው ማጠናቀቅ ለማይችሉ ሰዎች በሁለት ዓመታት ውስጥ በአራት ጊዜ ክፍያውን ከፍለው ማጠናቀቅ እንደሚችሉ የፈቀደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ አመልካች ግን መሬቱ ህጋዊ እንደማይደረግለትና የከፈለውም ክፍያ መልሱ ብሎ መጠየቅ እንደማይችል አስጠንቅቋል። መመሪያዎችን በተቀመጠለት የጊዜ ገደብ ያልፈጸመ አካል በመሬቱ ላይ የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የጠቀሰው መመሪያው መንግስት ቤቱን በማፍረሱ የሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ ባለበት እንደሚወረስ ደንግጓል። በየትም ቦታ በስሙም ይሁን በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደት ውስጥ ሊስተናገድ እንደማይችል የጠቀሰው መመሪያው ይልቁንም መሬቱ በመንግስት ይወረሳል ብሏል። በተጨማሪም ከከተማ ፕላንና መሰረተ ልማት ጋር የማይጣጣሙ ህጋዊ ያልሆኑ ቤቶችን ማፍረስ እንደሚቀጥል የጠቀሰው መመሪያው ቤቱ የፈረሰባቸው ግለሰቦች የክልሉ መንግስት በተለያዩ ጊዜያት በሚያደርገው መሬት ሸንሽኖ የመስጠት ሂደት ውስጥ እንደሚካተቱ ደንግጓል። እነዚህን ህገወጥ የመኖሪያ ቤቶች ወደ ህጋዊ መንገድ የመመለስ ሂደቱ በአንድ ዓመት የጊዜ ገደብ ውስጥ ተሰርቶ እንዲጠናቀቅ መመሪያው የሚያዝ ሲሆን ለሚፈጠረው ማንኛውም መዘግየትና መጓተት የወረዳ አስተዳዳሪዎች፣ የከተማ ከንቲቦች፣ በየደረጃው ያሉ የመንግስት የመሬት አስተዳደር መዋቅሮች ተጠያቂ ይሆናሉ ሲል አስጠንቅቋል። የኦሮሚያ ክልል የከተሞች ፕላን ኢንስቲትዩት በበኩሉ ከክልሉ መሬት አስተዳደር ቢሮ ጋር ለስራው መሳካት በቅንጅት እንዲሰራ ያሰባሰበው መመሪያው በአግባቡ ስራ ላይ መዋል አለመዋሉን እንዲቆጣጠር ጭምር አዟል። ይህ ስራ በዋናነት ኃላፊነት ወስደው የሚሰሩት የክልሉ የመሬት አስተዳደር ቢሮ፣ የክልሉ የከተማ ልማትና ቤቶች ቢሮ እንዲሁም ደግሞ የክልሉ የከተሞች ፕላን ኢንስቲትዩት መሆናቸውም ተመላክቷል። መመሪያውን በየጊዜው በመከታተል ኦዲት የሚያደርጉ የክልሉ የመንግስት መዋቅሮች በመመሪያ ውስጥ የተዘረዘሩ ሲሆን እነሱም የፕሬዝደንቱ ጽህፈት ቤት፣ የክልሉ ጠቅላይ አቃቤ ህግ ቢሮ፣ የክልሉ ገንዘብ ቢሮ፣ የክልሉ የገቢዎች ቢሮ እንዲሁም ደግሞ የክልሉ እቅድና ልማት ኮሚሽን ናቸው። ለአንድ ሰው ከአንድ መሬት በላይ ህጋዊ ማድረግ ይህ መመሪያ ከወጣ በኋላ አስፈላጊው ማጣራት ሳይደረግና አመልካች የሚጠበቅበትን ክፍያ
ሳይፈጽም ህጋዊ ላልሆኑ ቤቶች የመሬት ባለቤትነት የምስክር ወረቀት መስጠት ከባድ አስተዳደራዊ እርምጃ እንደሚያስወስድ ታውቋል። በሌላ በኩል ደግሞ በአዲስ አበባ የተተገበረው የዲጂታል ሪፎርም የመሬት አገልግሎትን በማዘመን ብልሹ አሰራርን በመቀነስና የገቢ አሰባሰብ ስርዓቱን በማጠናከር ውጤታማ ለውጥ ማምጣቱን የከተማው መሬት ልማትና አስተዳደር ቢሮ ገለጸ። የቢሮው ኃላፊ አቶ መኮንን ያኢ በአገር አቀፍ ደረጃ የተጀመረው ሪፎርም ተከትሎ በከተማው የመሬት አገልግሎትን ዘመናዊ፣ ግልጽና ከሰው ንክኪ የተላቀቀ ለማድረግ ሰፊ የለውጥ ተግባራት መከናወናቸውን ገልጸዋል። በማዕቀፉ ከ720 ሺህ በላይ የመሬት ማህደራት እስካን ተደርገው ወደ ዲጂታል መረጃ ቋት መግባታቸውን ገልጸው የመረጃ ደህንነትን ከማጠናከር ባለፈ ህገወጥ የካርታ ዝግጅትና የመሬት ወረራ ወንጀሎችን ለመቀነስ አስተዋጽኦ አበርክቷል ብለዋል። በተጨማሪም የመሬት አገልግሎቶችን በኦንላይን ስርዓት በማቅረብ የአገልግሎት ፍጥነትን ከማሳደግ በተጨማሪ ለሙስናና ብልሹ አሰራር የነበረውን ተጋላጭነት በከፍተኛ ደረጃ መቀነሱን ገልጸዋል። ባለፉት ጥቂት ወራት ውስጥ 39 ሺህ የሚጠጉ ኢ-ካርታዎች መዘጋጀታቸውን ጠቅሰው የይዞታ መረጃዎችን በዲጂታል ስርዓት እንዲመዘገቡና እንዲጠበቁ መደረጉን አመልክተዋል። በ11 ክፍለ ከተሞች ተበታትኖ የነበረውን የመሬት ቤዝ ማፕ ወደ አንድ ማዕከላዊ የመረጃ ቋት ማምጣት መቻሉንም ጨምረው አብራርተዋል። አቶ መኮንን እንዳሉት ቢሮው በሰው ሰራሽ አስተውሎት የታገዘ የተቀናጀ የመሬት መረጃ ስርዓት ወደ ስራ በማስገባት የሁለተኛ የመብት ፈጠራ፣ የካርታ ድርርቦችና ሌሎች የማጭበርበር ሙከራዎችን ከመፈጸማቸው በፊት የሚለይና ለባለይዞታዎች ማስጠንቀቂያ የሚሰጥ የቴክኖሎጂ አቅም መገንባቱን ተናግረዋል። በአዲስ መሶብ አገልግሎት ማዕከላት 14 የመሬት አገልግሎቶችን ወደ ዘመናዊ የአንድ ማዕከል ስርዓት በማስገባት በቀጣዮቹ 90 ቀናት በ11 ማዕከላት ሙሉ በሙሉ እንዲሰጡ እየተሰራ መሆኑን ገልጸዋል። አሰራሩ የአገልግሎት መዘግየትን በመቀነስ ሙስናን ለመግታት ከፍተኛ አስተዋጽኦ እንደሚያበረክት አመልክተዋል። የመሬት አገልግሎት ዲጂታላይዜሽን በገቢ አሰባሰብ ላይም ከፍተኛ ለውጥ ማምጣቱን ጠቁመው ከ5 ዓመታት በፊት ከ5 ቢሊዮን ብር ያልበለጠ የነበረው ከመሬትና ይዞታ የሚገኝ ገቢ በ2018 በጀት ዓመት 19.5 ቢሊዮን ብር መድረሱን ተናግረዋል። በመሬት ዘርፉ የሚፈጸሙ ህገወጥ ድርጊቶችን ለመከላከልና ተጠያቂነትን ለማሰን በርካታ አመራሮችና ሰራተኞች ላይ ህጋዊ እርምጃ መወሰዱን ገልጸው ይህም አገልግሎቱን ግልጽ፣ ተጠያቂና ለተገልጋዮች አስተማማኝ ለማድረግ ትልቅ አስተዋጽኦ እያበረከተ መሆኑን አስረድተዋል። በሌላ በኩል ደግሞ መንግስት የጤና ተቋማትን በተመለከተ ጠንከር ያለ መግለጫ አውጥቷል። በዚህም መሰረት በትራፊክ አደጋ ጉዳት ደርሶበት ወደ ሕክምና ተቋማት ያመራ ማንኛውም ሰው እስከ 15 ሺህ ብር የሚደርስ አስቸኳይ የነጻ ሕክምና አገልግሎት እንዲያገኝ የሚፈቅደውን መመሪያ ተግባራዊ የሚያደርጉ ተቋማትና የሕክምና ባለሙያዎች በህግ ይጠየቃሉ ተብሏል። የመንገድ ደህንነትና መድን ፈንድ አገልግሎት እንዳስታወቀው የመንግስትም ሆነ የግል ሕክምና ተቋማት ጉዳት ደርሶበት የሚመጣን ማንኛውም ግለሰብ በነጻ የመርዳት ግዴታ ቢኖርባቸውም አንዳንድ ተቋማት በመመሪያው የታዘዘውን አሰራር ተግባራዊ እያደረጉ አይደለም። መመሪያውን ተላልፈው የተገኙ የሕክምና ባለሙያዎችና ተቋማቱ እርምጃ ይወሰድባቸዋል ሲሉ ማስጠንቀቂያ የሰጡት የአገልግሎቱ የህዝብ ግንኙነት አስተባባሪ አቶ ሱራፌል ብርሃኑ ሁሉም የሕክምና ተቋማት ለትራፊክ አደጋ ተጎጂዎች ያለምንም ቅድመ ሁኔታ አስቸኳይ የሕክምና እርዳታ መስጠት እንዳለባቸው አጽንኦት ሰጠዋል። ይህ ግዴታ የተቀመጠው ከ2005 ዓ.ም ጀምሮ እንደሆነ ያስታወሱት አስተባባሪው በወቅቱ የወጣው ተቋማቱ እስከ 2000 ብር የሚደርስ ሕክምና በነጻ እንዲሰጡ የሚያዘው መመሪያ ተሻሽሎ 15000 ብር መደረጉን ተናግረዋል። አስተባባሪው አቶ ሱራፌል ምንም እንኳን ስልጠናና መመሪያ በተደጋጋሚ ቢሰጥም ጥቂት የማይባሉ የጤና ተቋማት ሕጉን አላውቀውም የሚል ምክንያት አገልግሎቱን ከመስጠት መቆጠባቸው ለቅጣት ይዳርጋቸዋል ሲሉ አስጠንቅቀዋል። ተመሳሳይ ጥፋት የተገኘባቸው ሕግን የማያከብሩ ተቋማትን በወጡ ደንብና መመሪያዎች መሰረት ተጠያቂ ለማድረግም ለሕግ አስከባሪ አካላት ስልጠና እንደሚሰጥ አብራርተዋል። የጤና ተቋማት ለነጻ አስቸኳይ ሕክምና ያወጡት ወጪ ተመላሽ እንደሚደረግ ያስረዱት አቶ ሱራፌል ፈንዱ ይህንን ነጻ አስቸኳይ ሕክምና ለማስፈጸም የሚያስችል ገንዘብ የሚያሰባስበው ከራሱ መዋጮ በተጨማሪ ከኢንሹራንስ ኩባንያዎች እንደሆነ ተገልጿል። የተሰበሰበው ገንዘብ ከጤና ሚኒስቴር ጋር በመተባበር ለተጎጂዎች ድጋፍ እንደሚውልም ታውቋል። በሌላ በኩል ደግሞ መንግስት የደሞዝ ማሻሻያ በማድረግ ለተለያዩ ፕሮጀክት ሰራተኞች የ62.9 በመቶ ጭማሪ ማድረጉ ታወቀ። በዚህ አዲስ የደሞዝ ጭማሪ መሰረት ከፍተኛው ደሞዝ 176 ሺህ ብር በላይ እንዲሆን መወሰኑን ያገኘነው መረጃ ያመለክታል። በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች ለሚተገበሩ ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈለው ከፍተኛ የደሞዝ መጠን በ62.9 በመቶ መጨመሩን የታወቀው የገንዘብ ሚኒስቴር በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ
ለሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የደሞዝ ክፍያ አተገባበር መመሪያን በማሻሻል አዲስ መመሪያ አውጥቷል። በስራ ላይ በነበረው መመሪያ በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈላቸው የገንዘብ መጠን በትምህርትና በስራ ደረጃ እርከን የተለያየ ቢሆንም ከፍተኛው የደሞዝ መጠን 108561 ብር ሲሆን በተሻሻለው መመሪያ ከፍተኛው ደሞዝ 176815 ብር በመሆን በ62.9 በመቶ ጨምሯል። በተሻሻለው መመሪያ የተደነገጉ የደሞዝ መጠኖች እንደ ደረጃቸውና እርከናቸው የተለያዩ መሆናቸውን የደሞዝ መጠን ዝርዝርን በያዘው ሰንጠረዥ ተመላክቷል። መመሪያው የስራ መደቦችን ልዩ አማካሪዎች፣ የዘርፍ ተኮር የቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞችና የድጋፍ ሰጪ ሰራተኞች በማለት በአራት ከፍሏቸዋል። ልዩ አማካሪዎችና የዘርፍ ተኮር የቴክኒክ ባለሙያዎች እጅግ አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩ ተደንግጓል። የፕሮጀክት ሰራተኞች የፕሮጀክት አስፈጻሚ መስሪያ ቤቶች ፕሮጀክቶችን የመተግበር፣ የማስተዳደር፣ የመከታተልና ድጋፍ የማድረግ አቅማቸውን ለማጠናከር አስፈላጊ ሆኖ ሲገኝ ብቻ እንደሚቀጥሩ መመሪያው ላይ ሰፍረዋል። የድጋፍ ሰጪ ሰራተኞች ለፕሮግራሙ ወይም ለፕሮጀክቱ መሳለጥ ቴክኒካዊና አስተዳደራዊ ድጋፍ የሚሰጡ የኮንትራክት ሰራተኞችን የሚይዝ መሆኑ ተገልጿል። ለጊዜያዊ ሰራተኞች የሚከፈል ጥቅማ ጥቅም የአዳዲስ ሰራተኞችን ቅጥር በሚመለከት በፌዴራልም ሆነ በክልል የሚገኙ የፕሮጀክት ፈጻሚ መስሪያ ቤቶች በልማት አጋሮች ድጋፍ የሚተገበሩ ፕሮግራሞችን ወይም ፕሮጀክቶችን ለመተግበር በቅድሚያ በመደበኛው መዋቅር ያለውን አቅም ታሳቢ ማድረግ እንደሚኖርባቸው ተገልጿል። ሆኖም በመደበኛው መዋቅርና ሰራተኞች መተግበር የማይችሉ መሆናቸው ሲታመንበት ለደሞዝ የሚውለው በጀት በፕሮጀክቶች እቅዶች ውስጥ መካተቱን በማረጋገጥ ለፕሮግራሞች ወይም ፕሮጀክቶች ትግበራ የሚያገዙ ሰራተኞችን በመመሪያው መሰረት በጊዜያዊነት መቅጠር ይችላሉ ተብሏል። የእርከን ጭማሪ በየዓመቱ ተግባራዊ እንደሚደረግ፣ ነገር ግን ጊዜያዊ ሰራተኛው የእርከን ጭማሪ ማግኘት የሚችለው ዓመታዊ የስራ አፈጻጸሙ በቅርብ የስራ ኃላፊው ተመዝኖ ውጤቱ 70% እና ከዚያ በላይ ከሆነ ብቻ እንደሚሆን መመሪያው ደንግጓል። የስራ ውል ስለሚቋረጥበት ሁኔታ በሚደነግገው የመመሪያው ክፍል እንደሰፈረው የጊዜያዊ ሰራተኛው የስራ ውል የሚቋረጠው አሰሪው መስሪያ ቤትና ሰራተኛው የውል ጊዜ ከማለቁ በፊት ለማቋረጥ ሲስማሙ፣ የውል ዘመኑ ከመጠናቀቁ በፊት ስራው ከተጠናቀቀ፣ በፋይናንስ እጥረት ምክንያት አሰሪ መስሪያ ቤቱ ውሉን ማራዘም ካልቻለ፣ የሰው ኃይል መቀነስ አስፈላጊ ሆኖ ሲገኝና ተቀጣሪው የሚፈለግበትን እውቀት በስራ ያላሳየ ወይም ችሎታ የሌለው መሆኑ ሲረጋገጥ መሆኑ ተመላክቷል። የተሻሻለው መመሪያ በሁሉም የልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች የሚካሄዱ ፕሮጀክቶችን ወይም ፕሮግራሞችን ለመተግበር አዲስ ጊዜያዊ የስራ ቅጥር ሲፈጽሙ በተሻሻለው ደሞዝ መሰረት የነባር የጊዜያዊ ሰራተኞችን ውል ሲያድሱ የሚመለከታቸውን ነባር ጊዜያዊ ሰራተኞችን አዲስ በተጨመረው የመደበኛ የፕሮጀክት ሰራተኞች ምድብ ስር በተዘረዘሩት የስራ መደቦች መሰረት ስያሜዎችን ሲያስተካክሉና የደሞዝ እርከን ጭማሪ ሲያደርጉ ተፈጻሚ እንደሚሆን ተገልጿል። በሌላ በኩል ደግሞ የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፈቃድ ማግኘቱ ተጠቆመ። ከዚህ ቀደም ለውጭ ባለሀብቶች ዝግ ተደርገው በነበሩ የኢንቨስትመንት መስኮች መሳተፍ እንዲችሉ በሚፈቅደው መመሪያ መሰረት የመጀመሪያው የውጭ ኩባንያ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ እንዲሰማራ የኢንቨስትመንት ፈቃድ ማግኘቱ ታወቀ። የኢንቨስትመንት ኮሚሽን በወጪ፣ በገቢ፣ በጅምላና በችርቻሮ ንግድ ስራዎች የውጭ ባለሀብቶች ወደ ሀገር ውስጥ በመግባት እንዲሳተፉ የሚፈቅደውን መመሪያ መሰረት በማድረግ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ ለመሰማራት ኩባንያው ፈቃድ ማግኘቱን ከኮሚሽኑ የመረጃ ምንጮች ለመረዳት ተችሏል። ኩባንያው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር እንደሚሰኝም ምንጮቹ ገልጸዋል። የኩባንያው ባለቤትነት ከኢትዮጵያውያን ባለሀብቶች ጋር በጋራ የተያያዘ መሆኑን፣ በዚህም በጋዝ ችርቻሮ ንግድ ፈቃድ ያገኘ የመጀመሪያው የውጭ ኩባንያ እንደሆነ ምንጮቹ ገልጸዋል። የኩባንያው የአክሲዮን ድርሻ ምን ያህሉ በውጭ ባለሀብቶች ምን ያህሉ ደግሞ በሀገር ውስጥ ባለሀብቶች የተያዘ መሆኑንና የባለቤቶቹ ማንነትና ሌሎች ዝርዝር መረጃዎችን ከኮሚሽኑ ለማግኘት የተደረገው ጥረት ባይሳካም ኩባንያው ፈቃድ ማግኘቱን ከምንጮች ለማረጋገጥ ተችሏል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቃቸውንና ሁለተኛ ዙር ፕሮጀክት መስከረም 22 ቀን 2018 ማስጀመራቸው ይታወሳል። በጋዝ ችርቻሮ ንግድ ፈቃድ ያገኘው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር ፈቃዱን ያገኘው ይህን የተፈጥሮ ጋዝ ለመሸጥ እንደሚሆን ምንጮቹ ግምታቸውን ተናግረዋል። የኢንቨስትመንት ቦርድ በተከለከሉ የወጪ፣ ገቢ፣ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስት ተሳትፎ አፈጻጸም መመሪያ መሰረት በችርቻሮ ንግድ ለመሳተፍ ማመልከቻ የሚያቀርብ ባለሀብት የኢንቨስትመንት ፈቃድ የሚያገኘው ኢንቨስትመንቱ በአይነትና በጥሬ ገንዘብ የተከፈለ ቢያንስ 2.5 ሚሊዮን ዶላር ካፒታል ያለው ከሆነና ይህ ካፒታል ኮሚሽኑ በሚመድበው ባለሙያ እንደሚረጋገጥ ይገልጻል። በተጨማሪም በኮሚሽኑ በሚለይ የታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጭ
አረጋጋጭ ተቋም የተዘጋጀ ዝርዝር የስብዕናና የአቋም መግለጫ ሪፖርት ሲያቀርብ መሆኑ በመመሪያው ላይ ሰፍረዋል።